እግዚአብሔር ኢትዮጵያን አፍሪካን ለየት ባለ መንገድ ሊጎበኝ ሲዝኑ ስለሆነ በሱ ላይ እንነጋገራለን። ክብር ለእግዚአብሔር ይሁን። ሪቫይቫል ማለት አንድ ነገር ከደበዘዘበት ወይም ተዳፍኖ ጠፍቶ ከነበረበት እንደገና ሕይወት እንዲዘራ ጥቅም ላይ እንዲውል አንዳንዶች ደግሞ ተመልሶ ታዋቂ እንዲሆን ማድረግ እንደሆነ ይተረጉሙታል። ይሄ ቃል ለመንፈሳዊው ነገር ብቻ ሳይሆን በስፖርት ዓለም ይጠቀሙበታል፣ በዘፈኑ ዓለም ይጠቀሙበታል። ለምሳሌ አንድ የቆየን ዘፈን መልሶ ሌላ ሰው ሲያወጣው ሪቫይቭ ሆነ ይባላል። በአርት ዓለም ይጠቀሙበታል። እና ያው የቤተ ክርስቲያንም እንግዲህ ደግሞ ሰዎች ይሄንን ቃል ወስደው ሪቫይቫል የሚለውን ነገር ተርጉመውታል፣ ይጠቀሙበታል። እና ከመንፈሳዊው ዓለም ጋር ስናያይዘው በቤተ ክርስቲያን ሪቫይቫል የሚለው ከተሐድሶ ጋር ከመነቃቃት ጋር ለየት ባለ መንገድ እግዚአብሔር ኮሚኒቲውን ቸርችን የሚጎበኝበት እንደሆነ ነው ልንተረጉመው የምንችለው። ስለዚህ ወገኖቼ ይሄንን ቃል ቀጥታ መጽሐፍ ቅዱስ ውስጥ አናገኘውም። ነገር ግን በተለይ ደግሞ የፔንቴኮስታሉ የካሪዝማቲኩ ሙቭመንት በጣም ከፍ እያለ ሲመጣ ይሄንን ቃል ብዙ የወንጌላዊ አማኞች ኦልሞስት እንደ አንድ አካላችን ሆኖ የቀጠለ ነው። ስለዚህ ዛሬ ስለ ሪቫይቫል እንነጋገራለንና እንግዲህ ነብይ አቢ አሁን መቼስ ስለ ሪቫይቫል ብዙ ነው የተባለው እና ብዙ ተጽፏል። በኋላ ላይ የማሳያቸው አንድ መጽሐፍ አለ። እንደገና ወደ ኋላ ሄጄ ሳየው ነበረ ፓስተር በቀለ ወልደ ኪዳን የጻፈው እና ብዙ ሰዎች ስለ ሪቫይቫል ጽፈዋል። እንግዲህ በአንተ እይታ እንደ እግዚአብሔር ቃል ከአገልግሎት ዘመን ኤክስፒሪየንስህ ሪቫይቫልን እስቲ እንጀምራለንና ሪቫይቫል ስንል ምን ማለታችን? በጣም ቆንጆ ጥያቄ እና አሁን በተለይ ባለንበት ዘመን አስፈላጊ እና ዋነኛ ነገር ባለኝ ኢንፎርሜሽን ወይም መውጣት መግባት በዓለም ዙሪያ ባገኘኋቸው አገልጋዮች፣ መሪዎች ቤተክርስቲያን በከባድ ሁኔታ በታላቅ ናፍቆት የሚጠበቅ የሪቫይቫል ስንል የቤተክርስቲያን መነቃቃት ማለታችን ነው። ሪቫይቫል የሚለው ቃል ከላይ የተወሰደ ሲሆን ያው ያው መመለስ ነው በእንግሊዝኛ ሲተረጎም፣ የሚለው ግን ህይወት ነው እና የቀደመውን ህይወት ማስመለስ እና መመለስ የሚል ሐሳብ ይኖረዋል። ለዛ ነገር ለማስመለስ ሶስት ነገሮች ናቸው። እንግዲህ አንደኛው መነቃቃት፣ ቀድም ያሉት መነቃቃት አንድ ነገር ለማድረግ መነቃቃት። ይሄ መነቃቃት ለምሳሌ የቂሮስን የእግዚአብሔር መንፈስ አስነሳው አሁን የሚል ክፍል አለ አይደለም? አነሳሳው መንፈሱን አይደለም? ይሄ የመንፈስ መነሳሳት እና እንግዲህ የአሕዛብ ንጉስ ነው። you remember so መንፈሱን ሲነሳ መነቃቃት አሁን የሚለው የመንፈስ እገዛ ኖሮት በፓሽኔት ፓወርፉል ሆኖ አንድን ነገር ወደ አንድ ነገር ለመውሰድ ያለ መነቃቃት ማስመለስ። አሁን ቅድም ያልኩት የሪቫይቫል አንዱ እሱ ነው። ሌላኛው ወደ ኦሪጂኑ ቅድም አንተ ብለኸዋል፣ ወደ መጀመሪያው ነገር መመለስ ነገርየውን አጠቃላይ ግን ስናስቀምጠው መታደስ ማለት ነው። ወደ መጀመሪያው ነገር መታደስ ማለት ነው ሪቫይቫል ስንል እንግዲህ እና እናየዋለን እንግዲህ ለምን እንደሚያስፈልግ። ግን ሶስቱ ነገሮች ወሳኝ ናቸው። መነቃቃት፣ ወደ መጀመሪያው ነገር መመለስና መታደስ ያስፈልጋል። ከምንድነው የምንታደሰው የሚለው ነገር ነው ሐሳቡ። ምንድነው የምንታደሰው? ወዴት ነው የምንታደሰው ስንል እንደው ለተመልካቾቻችንም ጭብጥ እንዲኖረው የሎዶቅያን ቤተክርስቲያን ብንወስድ ምንድነው ያላት? በራድ ወይም ትኩስ አይደለሽም። እንግዲህ ከዚህ ቀደም በሌላ ነው የሚያውቃት ማለት ነው። ኦሪጂናል የእግዚአብሔር ሐሳብ
ምን እንደነበረች ያውቃታል። አየህ በራድ ወይም ትኩስ አይደለሽ። አሁን ለብ ነው ያልሽው። አሁን የለብታ ህይወት የታድሶ ህይወት አይደለም፣ የተቀላቀለ ህይወት፣ ተደባለቀ ህይወት ነው። ወደ ኦሪጂን ስንመለስ ግን በምናውቀው በታሪክም በጂኦግራፊም የሎዶቅያ ቤተክርስቲያን ከሁለት አቅጣጫ ነው ወንዝ የሚፈስላት እና አንደኛው በጣም ከተራራው ላይ ከአልሙኒየም ተራራ በከባድ በረዶ ያከማቸ ቀዝቃዛ ውሃ ወደ እሷ ይገባል ዋን ሳይድ። ሌላኛው ደግሞ ከተሰሎንቄ አካባቢ የሚነሳ ሙቅ የሆነ እንደ ፍል ውሃ አይደለም፣ እንደዚህ አይነት ውሃ ይገባና ሎዶቅያ ላይ ነው የሚገናኙት። ሲገናኙ ሁለቱ ውሃዎች ምን ይሆናሉ? የለብ ያለ ይሆናል። አየ ነባራዊ በሆነ ነገር ነው የሚወቅሳት እና ሁለቱ ሲገናኙ ምን ይሆን? ለብ። አሁን ለብ ሲል እንግዲህ ለብ ያለ ውሃ ካለመድከው በስተቀር ዝም ብለህ እስቲ መጀመሪያ ጠጣው፣ ትፋው ነው የሚያስብ። ልተፋሽ ነው። ምክንያቱም ዋይ ሰዎች ለብ ያለ ውሃ ለሚጠጣ ለጤንነት ነው ታውቃለህ፣ ተብላ የሚተፋ ነው። በኋላ ላይ ለመጥፋት እንዲመች እኔ ራሴ ልተፋሽ ነው። ስለዚህ በራድ ወይም ትኩስ አይደለሽ፣ ለብ ብለህ ታስቸግረኛል፣ ለብ ያለ ማለት ነው። ስለዚህ ወደ ኦሪጂኑ ስንመልሰው ግን ወይ በጣም ፓወርፉል የሆነ እንደሚያቃጥል ውሃ ነው፣ አለበለዛ ደግሞ ቀዝቃዛ ነበረ ማለት ነው። ስለዚህ ሪቫይቫል የሚያስፈልገው ያን ለብ ያለ ህይወት፣ የተቀላቀለ ህይወት፣ በኋላ እናየዋለን። የተበላሸ ነገርን ወደ ቦታው ባክ ቱ ዘ ኦሪጂን፣ ቅድም አሁን ያወራ ነው ወደ መጀመሪያው። ቫ ማለት ህይወት ነው በላቲን፣ ሪ ማለት መመለስ ነው፣ ወደ ህይወት መመለስ ነው። ቤተክርስቲያን በተለይ እንግዲህ አሁን ይሄ ማውራትም ያለብን አይመስለኝም። እንደ አፍሪካ እንደ ኢትዮጵያ ብንመለከት ያለችው የት ነው? እኔ ለበኔ ግምት ከሆነ ከሎዶቅያም ይበልጣል። ሂድበት ከሎዶቅያም ይበልጣል። ያለንበት ርኩሰት፣ ያለንበት አመጽ፣ ያለንበት ትዕቢት እና እዛ እንደውም ሀብታምነት ያለች ነው ያላት። እንደው አሁን ቢሆን ግን ያወቀሳ ቢመጣው ዶክተር በጣም ከባድ ነው የሚሆነው። ብዙ ወቀሳ ነው፣ ያልገባንበት ጉድ የለም። ሌላው ሪቫይቫል ምንድነው የሚለውን ካየን በኋላ ለምን የሚያስፈልገውን ደግሞ ስንመለከት፣ ምክንያቱም ቤተክርስቲያን አጀንዳዋን ጥላለች። የተሰጣትን አሳይመንት ሙሉ ለሙሉ ወርውራ የጣለች ይመስለኛል። ነውም 100% ደፍሬም ላለመናገር ነው፣ እንደው ራስንም በመጠበቅ ነው እንጂ ዝም ብለን ከአዲስ ኪዳን ጀምሮ ከሐዋርያት ዘመን ጀምሮ እንኳን ብንመለከት ሚሽኑ ይሄ ነው ወይ? ተልኮዋን በስነ ስርዓት ጥላለች። ሌላ አጀንዳ ተቀርጾ የተሰጣት ይመስለኛል በመናፍስት ዓለም። ስለዚህ ይሄ እግዚአብሔር የሚያስስት ህይወት አይደለም። ስለዚህ ወደ ቀደመው ለህዝቡ ደስታ መሆን ሲገባት፣ ሐሴት መሆን ሲገባት፣ በረከት መሆን ሲገባት ሪቫይቫል የነካቸው ሀገሮች በሙሉ ወይም በቤተክርስቲያን መነሻውን ቢያደርግም የተነሳባቸው ቦታዎች በሙሉ ለዓለም በረከት ናቸው። ስለዚህ ዛሬ ሪቫይቫል ለዚህ ነው በዓለም ዙሪያ ትልልቅ መሪዎች በጣም እየጠበቁ ነው ያሉት። አንተም እንደምታምነው ባለፈው እንደነገርከኝ እንደምታውቀው መፍትሄው ሪቫይቫል መመለስ አለብን። ከተቀላቀልንበት ነገር መውጣት አለብን። ሌላ ቲንክ ይሄ ይመስለኛል። ስለዚህ ብናየው እንዴ ሁልጊዜ እግዚአብሔር አለ አይደለም ወይ? ሪቫይቫል ምንድነው ከሌላ ጊዜ የቤተ ክርስቲያን አገልግሎት የሚለየው የሚሉ ሰዎች ሊኖሩ ይችላሉ። እግዚአብሔር ከኛ ጋር ነው። አዎ። ስለዚህ ሪቫይቫልን ብዙ ጊዜ ከተለማመድ ነው የአገልግሎት አሰጣጥ በዋነኛነት የሚለየው ምንድን ነው? ወንደርፉል ልክ ነው። እንግዲህ ሪቫይቫል አሁን ስንል ቅድም ከተነጋገርነው ከሶስቱ አንዱን ብንወስደው መመለስ ነው፣ ንስሐ መግባት ነው። አለ ወይ አሁን የቀደመው ፍቅር አለ ወይ? አሁን እግዚአብሔር ከኛ ጋር ነው። አዎ። ሉዓላዊ አምላክ ነው። አዎ። ግን ቤተክርስቲያን ከእግዚአብሔር ጋር ናት ወይ? የቅዱሳን ሕይወት ከእግዚአብሔር ጋር ነው ወይ? አየህ፣ ይሄን ደግሞ እንድንጠይቅ እኮ ያደርገናል። ስለዚህ አሁን በቤተክርስቲያን ውስጥ ያሉ ነገሮች በሙሉ ምንድናቸው? ለምንድን ነው የሚያስፈልገው? አማኞች በተቀደሰ ሕይወት መመላለስ አለባቸው። መንፈስ ቅዱስ በሚወቅሳቸው ሕይወት መመላለስ አለባቸው። ረብን ብቻ ረብ የሆነውን ነገር መፈለግ አይደለም፣
መወቀስ አለባቸው። ለምሳሌ ድሮ የነበረን በዓለማውያን ዘንድ ያለን ተጽዕኖ ዛሬ አለ ወይ ብለን ማየት ይኖርብናል። የድሮ የቀደመው ክርስትና አሁን አለ ወይ? እስቲ እንተው፣ የሌላውን እንተውና በእኛው ዘመን፣ በአንተ ዘመን፣ በእኔ ዘመን፣ በአባቶቻችን ዘመን ያለው ነገር ዛሬ አለ ወይ? ስለዚህ ሪቫይቫል በጣም ያስፈልጋል። አሁን እንደ ቀላል ነገር የምንቆጥራቸው ድሮ ግን ነውር የሆኑ ነገሮች አሁን ግን ምንም የማይመስሉን እነዛ የማይመስሉን ነገሮች ከየት ነው የመጡት? ሐዋርያው ጳውሎስ በገላትያ መጽሐፍ ላይ እንዳነበብነው ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ? አዚም የተደረገብን አይመስልም ወይ? ከዛ እኮ አዚም የሚገላግለን ሪቫይቫል ነው። አዚም ያለ ይመስለኛል። ቸልተኝነት የበዛ ይመስለኛል። ግዴለሽነት የበዛ ይመስለኛል። እና እግዚአብሔር አለ። አዎ ሉዓላዊ አምላክ ነው። የት ይሄዳል? አለ፣ በቦታው ላይ አለ። ግን እግዚአብሔርን የሚያስደስት ሕይወት አማኞች እየኖሩ ነው ወይ? ቤተ ክርስቲያንስ በዚህ መንገድ እየተመላለሰች ነው ወይ? የቅዱሳንስ ሕይወት ይሄን ይመስላል ወይ? እንደው በኋላ የምናየው ነው። እንደ ቤተሰብ፣ እንደ ግለሰብ፣ እንደ ህብረተሰብ፣ እንደ አማኝ ኮሚኒቲ ያለውን ነገር መዳሰስ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ሪቫይቫል ለምን ያስፈልጋል? እግዚአብሔር አለ አይደለም ወይ? አለ። ግን እግዚአብሔር በሚፈልግበት መንገድ ነው ወይ? እሱን ደስ እንዲህ አድርጎ ሮሜ ላይ አንድ ጊዜ ሳነብ እንዲህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው ይላል። እና እግዚአብሔር እየተደሰተ ነው ወይ በአገልግሎታችን? እግዚአብሔር እየተደሰተ ነው ወይ በቤተሰባችን? እግዚአብሔር እየተደሰተ ነው ወይ በህብረተሰባችን? እንደ ሀገር እስቲ እንመልከተው። እግዚአብሔር አለ፣ ግን እየተደሰተ ነው ወይ? መገዛቱስ አለን ወይ? ስለዚህ ምን ጫና አለብን? አዚም ያለ አይመስልም? እኔ ይመስለኛል። ማን ነው አዚም ያደረገባችሁ? እንግሊዝኛው ላይ ማን ነው የጠነቆለባችሁ ነው የሚለው። ለእውነት እንዳትታዘዙ። ቸልተኝነት ይቀድማል ብዬ አላስብም። አሁን መዋለ ነዋይ ሊቀድም ይችላል፣ አንዳንድ ነገሮች ሊቀድሙ ይችላሉ። እሱ ላይ ነው ሪቫይቫል የሚያስፈልገው። ኦርደር ያስይዛል ሪቫይቫል። የቱ ነው መጀመሪያ መሆን ያለበት? እንደ አማኝ፣ እንደ ቤተ ክርስቲያን፣ እንደ ሰማይ መንገድ፣ እንደ ተጠራ ሰው አንተም ከሮጥክ እኔም ከሮጥኩ ነጋዴውም ከሮጠ እንሩጥ። ጥሩ ነው መሮጥ። ግን እኛ የቱ ጋር ነው ቆም ማለት ያለብን? ዛሬ ለአንድ ሰው ሳወራ ነበረ። ለምሳሌ ሉቃስ 5 ላይ ጴጥሮስ ሌሊቱን ሙሉ ደከምናል። አሳ ለመያዝ ነው አይደል? ግን እንደ አገልጋይ ስትመለከተው ግን ዳር ሄዶ መረቡን ሲያጥብ ነው ጌታ የመጣው። እና አንዳንድ እኮ በረከቶች በልፋት አይደለም በእረፍት ይመጣል፣ ራሳችንን ስናዳምጥ። እና ድካም አልነበረውም አሳ የሚገኝበት መንገድ። ጌታ ሲመጣ ዳይሬክሽን ያሳየው፣ ወዲያው ወጣ ይላል መጽሐፍ። ስናርፍ እኮ ነው ብዙ በረከቶች የሚመጡት። እና የሌዊ ርስቱ እግዚአብሔር ነው ካለ እንደ ቤተ ክርስቲያን እንደ አገልጋዮች ዝም ብለን ብናየው ከነሱ ብንጀምር በኋላ ህብረተሰብ ላይ አገር ላይ ልንመጣ እንችላለን። እና ሪቫይቫል እኮ ያሳርፋል፣ ከመንቀልቀል ያወጣል፣ ያለ ልፋት እንድንባረክ ያደርጋል። ረጅም መንገድ ሳንሄድ በአጭር መንገድ ብዙ ነገሮች ለቤተ ክርስቲያን ትሩፋት ይሆናሉ። እዚህ አሁን ካለን ስቃይ የሚያወጣን ሪቫይቫል ነው። ግን ሪቫይቫል ባክ ቱ ዘ ኦሪጂን ነው አይደለ? ስለዚህ ምንም እኮ አሁን ይሄ አይከብድም። ለተመልካዮቻችንም እኮ የቀደመውን ህይወት ማየት ነው እኮ። ቀድሞ የነበሩት አሁን የዛሬ 40 ዓመት 30 ዓመት 50 ዓመት የነበሩ ሰዎች የምናወራው ይገባቸዋል። አዲሶቹ ደግሞ ታሪክ ነው ማጥናት ያለባቸው። የድሮውን ነገር በኋላ እንመጣበታለን። የድሮውን ምንጮች መክፈት መቻል አለባቸው። በኋላ እንመጣለን ምን ማለት እንደሆነ። ይስሐቅ ኒው ጄነሬሽን ቢሆን በአባቱ ዘመን የነበረውን ጉድጓድ አስቆፈረ ነው የሚለው። ይህ ነው። ስለዚህ የአባትህን ታሪክ ማጥናት ግዴታ ነው ያለው። እኛ የአባቶቻችንን ታሪክ አሁን ያንተ በጣም እኔ አሁን ደስ የሚለኝ ከነ ዶክተር ቶሎሳ ጋር የምትሰራው ከአባቶች ጋር የምትሰራው ነገር ይገባኛል። እኔ ምን ማለት እንደሆነ ሌጋሲ ምንድነው? አባትነት ምንድነው? እነዚህ ሰዎች ምን ያውቃሉ? ስለዚህ እነዚህ ነገሮች ዝም ብለን የምንሄድ ከሆነ አይሆንም። ስለዚህ ሪቫይቫል ወደዛ ይመልሰናል፣ ወደ ኦሪጂኑ፣ ወደ መሰረቱ፣ ወደ ቤተሰባዊነት ይመልሰናል፣ ወደ መረጋጋት ይመልሰናል። ደግሞ ያለ ልፋት በመለኮታዊ አሰራር ሙሉ ብልጽግናን ይሰጠናል። ስለ ገንዘብ ብቻ እያልኩ አይደለም። የጤና ብልጽግና ነው፣ ሰላማዊ የሆነ አእምሮ፣ ማይንድ ሴታችን ይስተካከለ ይሆናል። ሁከት አይደለም ያለው። ዛሬ ያለው ነገር ሁሉ ጥድፊያ ነው። ስለዚህ የቀደመውን ቤተክርስቲያን ግን
ብንመለከት ወደ ኋላ ብንሄድ አባቶችን ብናይ አንዱ አንተም እንደምትናገረው መፍትሄ ሊሆን የሚችለው ሪቫይቫል ነው ያስፈልጋል። በጣም እንግዲህ እስቲ አሁን በተዘጋጀህበት ላይ አንተ አንዳንድ ነገሮችን እያነሳህልን ትቀጥልልኛለህ ፕሊስ። እንዴት ሪቫይቭድ እንሆን ለሚለው እንዴት መፍትሄ እንዴት ነው ሪቫይቫል የሚመጣው? እንዴት ነው እኛ ሪቫይቭድ የምንሆነው? ይሄ ከሆነ እኔ ልቤን የሞላው የመጀመሪያው ነገር ምንድነው? በሁለተኛ ዜና 7:14 ላይ በጣም ያስቀኛል። ሁሉ ጊዜ እንደ ቤቢ ጥቅስ የምንመለከተው የሰንዴይ ስኩል ትምህርት ቤትም ሊሆን ይችላል እየቆየ ሲሄድ ግን በጣም አንዱ ከባዱ አደጋ እነዚህ አንኳር መሰረታዊ የሆኑ ጥቅሶችን ሜዲቴት እንዳናረጋቸው ቦታ እንዳንሰጣቸው ያረጋል። አንዱ የአዚም አሰራር እነዚህ ግን ቁልፍ ናቸው። ይሄ ክፍል የተጻፈበት ክፍል 7:14 ላይ ነው ያለነው እዚህ ጋር ከአንድ ጀምሮ ግን ሰለሞን ለግብጽ ንጉስ ለፈርዖን አማች ሆነ ይልና ከዚያ በኋላ የፈርዖን ልጅ እንዳገባ ከዚያ በኋላ ቤቱንና የእግዚአብሔርን ቤት ሰርቶ እስከሚጨርስ ድረስ በአባቱ ቤት እንዳስቀመጣት በአባቱ ዳዊት ቤት እንዳስቀመጣት ከዛ በኋላ እስከዚያን ጊዜ ድረስ ግን የእግዚአብሔር ቤት አልተሰራም ነበር። ህዝቡ በኮረብታዎችና በተለያዩ አቧራማ ሸዋማ ስፍራ ያጥንና ይሰግድ ነበር። ሰለሞንም ይላል ይሄን ክፍል ታውቀዋለህ ለእግዚአብሔር ቤትን ለመስራት ወደ ገባውን ወረደ ይልና 1000 የሚቃጠል መስዋዕትን አቀረበ ይላል። በገባው you remember 1000 የሚቃጠል መስዋዕትን በገባውን አቀረበ ይላልና በዛ ምድረ በዳ መስዋዕት ያደርግ የነበረው ሰለሞን የአባቶቹን አምላክ እግዚአብሔርን የሊደርሺፕ ሪቫይቫል እየጠየቀ ነበር። የመሪነት ሪቫይቫል እየጠየቀ ለምን በአባትየው ዘመን ያለውን የእግዚአብሔርን አሰራር በደንብ ያውቃል። እግዚአብሔር ከሱ ጋር ካልሆነ በስተቀር አሁን ያለውን ደግሞ የመንግስት ተረካቢነት ይዞ ለመሄድ ፈጽሞ አይችልም። ሌላ ግን እንትን ያስፈልገዋል የመሪነት ጥበብ that's the revival ይሄ ነው ሪቫይቫል ማለት። ስለዚህ 1000 ጊዜ በገባውን መስዋዕት አቀረበ ይላል መጽሐፍ 1000 ታይም 1 2 3 4 እስቲ ቁጠረው እኔ እናንተ ቆጥረን ይደክመናል። ምን ማለት መሰል እግዚአብሔር እስኪገለጥለት ድረስ እግዚአብሔር በዛች ለዚህ ለሰለሞን ምን የሚል ተገለጠ አይልም መቼ ከ1000 የሚቃጠል መስዋዕት በኋላ ለሰለሞን ተገለጠለትና አደርግልህ ዘንድ እሰጥህ ዘንድ ለምነኝ አለው ይላል። ሪቫይቫል ይሄ ነው። እግዚአብሔር ሾው አፕ ሲያደርግ እግዚአብሔር ሲታይ ምድረ በዳችንን ሲቀይር ጸሎታችንን ሲሰማ ዛሬ ጸሎታችንን ይሰማል እንዴ ዶክተር እስቲ ቤት ይቁጠረው ይከብዳል ሊያስለቅሰኝም ይችላል 33 ዓመት ጌታን አገልግያለሁ በአንድ ጸሎት ሲመልስ አይቻለሁ እግዚአብሔር ዝም ሲል አውቃለሁ ለምን ዝም አለ ያልተደሰተ ከተደሰተ እኮ እግዚአብሔር ይመልሳል ሪቫይቫል ማለት እግዚአብሔር ሲደሰት ማለት ነው እግዚአብሔር ልብ ውስጥ ደስታ ሲገባ ማለት ነው ስለዚህ በገባውን 1000 የሚቃጠል መስዋዕትን አቀረበ ይልና በዚያች ሌሊት 9.9 ምናምን ላይ አይደለም ይመጣው 1000 ሲሆን 1000 ፈልጎ አይደለም እግዚአብሔር ይሄ ሰውዬ እውነተኛ ለውጥ ፈልጓል ምክንያት መስጠት ይችላል የንጉስ ልጅ ነኝ እንደዚህ ነኝ በዚህ ነኝ በዛ ነኝ አላለ ለውጥ ፈልጓል የኔሽን ለውጥ ፈልጓል ምንድነው የኔሽን ለውጥ የፈለገው በአባቱ ዘመን አይቷል ጦርነት በኔ ዘመን መቀጠል የለበትም this is a revival ሪቫይቫል ነው ዋር የሚያስቆመው this is a revival ስለዚህ በአባቱ ዘመን የነበረው ጦርነት በሰለሞን ዘመን አልነበረም ለምን የሰለሞን መሪው እግዚአብሔር 100% በሰለሞን ዘመንና ሳኦል የለበትም የተለያየ ችግሮች የሉ በ40 ንጹህ ዓመት ይገርማል ምድሪቷን መራ እንዴት መራ በዙሪያው ባሉ አገሮች ላይ ታውቃለህ ካውንስል እንደነበረ ያመራር ጥበብ ይሰጥ እንደነበረ ይሄ እኮ የሰለሞን ችሎታ አይደለም ሪቫይቫል የእግዚአብሔር ልብ ውስጥ ገባ ከእግዚአብሔር ደስታ የሚወጣ ዊዝደም ነው ያገኘው ሰውየው ስለዚህ በዙሪያው ባሉ አገሮች ላይ አማካሪ ነበር ይላል በሱ ዘመን ደግሞ ሪቫይቫል ኢኮኖሚ ይነካል ብለን አይደለም እንደ ሀገር እንምጣ በኋላ እንመጣለን ወደ ቸርች እንደ ቸርችም ወሰደው በሱ ዘመን ይላል ብር እንደ ድንጋይ ነበር ይላል ምን ብርን ማቅለል እኮ አይደለም ይሄን ያህል የራቀ አይደለም ኢኮኖሚው ተትረፍርፏል አንድ በል በሐዋርያ ዘመን
ሰዎች መሬትና ንብረቶቻቸውን እየሸጡ በሐዋርያት እግር አጠገብ ያስቀምጡ ነበር ለሚፈልጉት ለችግረኛ ያካፍሉ ነበር ሲል ጉለት የለም ነበር because of revival ያልሆነ ነገርም አይቀበሉም ነበር በሰለሞን ዘመን የነበረው ሪቫይቫል ይሄ ነው አንደኛው እሱ የዓለም መሪ ሆነ ነበር 1 ሪቫይቫል ያከብራል ቤተክርስቲያን ያከብዳል አገር ያከብዳል ሰውን ያከብዳል ታዋቂ ያደርጋል ሞገስ ይሰጣል እግዚአብሔር ሲቀድም ማለት ነው ሪቫይቫል ሰከንድ ብርና ድንጋይ ኢኮኖሚው እኮ ነው ሰርድ ሶስተኛ በሰለሞን ዘመን ይላል ህዝቡ ከወይኑና ከበለሱ በታች ተቀምጦ ነበር ይላል ከሐሩር በታች አይደለም ጥብሳት የለም ጠባሳ የለም አበሳ የለም ከወይንና ከበለስ በታች መቀመጥ እስቲ ሳለው ቀና በለስ ስታይ በዚህ በኩል ወይን ስትመለከት ምን አይነት በረከት በኋላ መጣለው ስለዚህ ስለምንንቀው ጥቅስ ምን አይነት በረከት በሰለሞን ዘመን የነበረው በረከት ይሄ ነው ከወይኑና ከበለሱ በታች ነበር ይላል የሚገርም ነገር ነው እግዚአብሔር ሲገለጥለት ይሄ ነው በሰለሞን ዘመን የነበረው ክብር ለእግዚአብሔር ይሁን ሪቫይቫል ኢኮኖሚንም ኑሮንም ህይወትንም ያሻሽላል እግዚአብሔር አምላክ የተባረከ ይሁን ስለዚህ ዝቅ ያለ ሲመጣ ምን ይላል ልክ ይሄን ይናገርና የሰለሞን ታሪክ ተርኮ የሰለሞን አገዛዝ ከተረከ በኋላ እዚሁ ክፍል ላይ 7:14 ላይ ሲደርስ በስሜ የተጠሩ ህዝቤ ሰውነታቸውን አዋርደው ቢጸልዩ ወደ ሰለሞን ዘመን ይመለሳሉ ሰውነታቸውን አዋርደው ቢጸልዩ ይልና ፊቴንም ቢፈልጉ አየው ቢፈልጉ ከክፉ መንገዳቸው ቢመለሱ back to the origin ዛሬ ብዙ መንገድ ላይ ነው ያለነው ቢመለሱ ሃሌሉያ በጣም ደስ ይለኛል እዚህ ጋር ሆኜ በሰማይ ሆኜ ይሰማል አሜን እግዚአብሔር አይነቃነቅም አለ ሉዓላዊ ነው ከመንበሩ አይነቃነቅ በሰማይ ሆኜ ይሰማል እዛው ቦታው ላይ ነው ሪቫይቫል የሚያስፈልገው እግዚአብሔር ዞር ብሎ አይደል እግዚአብሔር ቦታው እኛንን ዞር ያለ እኛ ስንመለስ ነው እግዚአብሔር አለ አሜን ሁሉ ጊዜ አለ ሰማይ ዙፋኔ ነው ምድር የእግሬ መረገጫ አለ አሁን አለ እዚህ ጋር ስንመለስ የሚመጣ ህይወት ነው ሪቫይቫል ስለዚህ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ ሰማለሁ ኃጢያታቸውንም ይቀርላሉ ምድራቸውንም ፈውሳለሁ ሪቫይቫል ማለት የምድር ፈውስ ማለት ነው የተፈወሰ ምድር የምታገኘው በሪቫይቫል የተፈወሰ ህብረተሰብ የምታገኘው በሪቫይቫል ቅድም ብላል በስፖርት ረገድ ሪቫይቫል ይመጣል በህክምናው ረገድ ሪቫይቫል ይመጣል ሐኪሞቻችን ላይ ሪቫይቫል ቢወርድ ታውቃለህ አይደለም መቀስ አድርገው እንደማይረሱ ከልባቸው ነው የሚሰሩት እንደው አናቅለለው ሁሉ ነገር ላይ ሪቫይቫል ቢወርድ ሰክሰስፉል ነው የምትሆን አገሪቷ በሙሉ ታዋቂ ነው የምትሆን ሪቫይቫል ምድሩ ሲፈወስ የሰው ጭንቅላት ሲፈወስ ማለት ይሄንን ሁሉ የማድረግ አቅም አለው ጉልበት አለው በጣም አስፈላጊ ነው ሪቫይቫል መረጃ እርግጠኛ ላልሆን እችላለሁ በ1965 በኋላ ነው የአሜሪካ ሪቫይቫል የጀመረው አንድ ጽሑፍ ሳነብ እስከዚያ ጊዜ ድረስ ግን ሰላም አልነበረም ስንት ዓመት ማለት ነው አሁን 2026 አይደል እንግዲህ በአንድ ጊዜ ነው ሪቫይቫሉ ብዙ ነገራቸውን ይገለባል ኢኮኖሚውን ይዞ ነው የወጣው የነ ስዊዘርላንድ የነ ጀርመን በዓለም ዙሪያ አደጉ ምንላቸው ሀገሮች በሙሉ ሪቫይቫል ይነካቸው እውነትን ለመናገር ከቤተ ክርስቲያን የወጣ ሀብት ነው ወደ ህዝቡ ይሄዳል ወደ መንግስታቱ ይፈሳል ሕዝቅኤል ላይ አንብበው የለ ውሃው ከቤተ መቅደስ ይወጣል በአረባ እንትን በኩል ያልፍና ወደ ረከሰው ባህር ይገባል ከዛ በኋላ በዛ ባህር ውስጥ ገብቶ የረከሰ ባህር ውስጥ የሞቱ ነበሩ አሳዎቹ ራሱ ባህሩ የረከሰ በህይወት እንዲኖሩ ያደርጋል ይሄ ነው ሪቫይቫል ማለት ቫ ማለት ህይወት ነው ሪ ማለት ኦሪጂን ነው ከቤተ መቅደስ ማለት ንጹህ ውሃ ነው ያልተቀላቀለ ውሃ ነው ስለዚህ ቸርች ወደ ፖዚሽኗ ብትመለስ አገር የመፈወስ ፓወር አላት ቤተክርስቲያን ወደ ኦሪጂን ብትመለስ ቅድም እንዳልኩት ከሎዶቅያ ብትወጣ ከበረድነት ብትወጣ እኔ በዚህ ነው የተዘጋጀሁት ስለዚህ ለምንድን ነው የምናወራው እንዲጓጉ መጓጓት አለብን እስከዚህ አቅም አለው እርስ በርስ ግጭትን ይቀንሳል ሌሎች በረከት ያደርጋል ስለዚህ እኔ ከሰማይ ሆኜ ምን አረጋለሁ አለ ቅድም ያየነው እመልሳለሁ አለ አይደለም ከሰማይ ሆኜ እመልሳለሁ ኃጢያታቸውን ይቀርላለሁ ምድራቸውን ፈውሳለሁ የሚለው ደስ አይልም የተፈወሰ ምድር መሬቱ እኮ ብቻ አይደለም የሰው አይምሮ የሰው አስተሳሰብ ጠባብ ነው አመለካከታችን ሰፊ ይሁን የድሮ እንግዳ ተቀባይነታችን ይመለሳል በርራይ ብቻ እናየዋለን እንደኔው ሰው ነው ብለን የሪቫይቫል ማጣት ይመስለኛል ሰው የሚያገዳድለው ኤግዛክት አንቀን ብዙ ነገሮች ስለዚህ አንደኛ እንግዲህ ሪቫይቫል ስንል
ስፔሻሊ ቅድሚያ በስሜ የተጠሩ መጽሐፍ ቅዱስ የሚያነቡ እንደ ቤተክርስቲያን አይነቶች ይሄ በጣም አስፈላጊ ነው። እግዚአብሔር አምላክ የተባረከ ይሁን። ሌላኛው ደግሞ መጨመር ካስፈለገ በዘፍጥረት 34:30 ላይ መቼም ታውቀዋለህ አንተ እዚህ ጋር ያዕቆብ ሌዊና ስምዖን እንዲህ አሉ፣ በዚህች አገር በሚኖሩ በከናናውያን በፌርዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ፣ እነርሱ በእኔ ላይ ይሰበሰቡና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። አውቄ ነው ከዚህ የጀመርኩት። ይሄ ክፍል ዘፍጥረት 34 እና ዘፍጥረት 35 ማንም ሰው ዛሬ ማታ ቢያነበው አስደናቂ ሪቫይቫል እዚህ ውስጥ ያገኛል። በ32 አካባቢ 31 32 ወደ አባቶች ምድር ተመለስ በዚያም በጎነትን አደርግልሃለሁ ብሎ ዮሴፍ ከተወለደ በኋላ ያዕቆብ ሲመለስ እናያለን። ከዚያ በኋላ ቤተሰቦቹን ይዞ ጉዞ ከጀመረ በኋላ 34ኛው ላይ ግን የነ ሴሞር የሚባል ንጉስ ያለበት አገር ላይ ሲደርሱ መኖሪያቸውን እዛ ጋር ያደርጋሉ። ታስታውስ እንደሆነ ዲና ተደፈረች። ትዝ ይልሃል። ከዚያ በኋላ ሴኬማውያን የሴኬም የሚባለው ልጅ የንጉሱ ልጅ ዲናን አያት፣ ወደዳት፣ ደፈራት ይላል። ይሄን ደግሞ አባትየው መጥቶ ለያዕቆብ ነገረው። በቃ ልጄ ልጅህን ወዷል፣ ስለዚህ አጋባልኝ ኤሞር ነው ያለው። ይሄንን ሲለው ከዛ በኋላ ግን አገራችሁ ይሆናል፣ ከብታችሁ ይሆናል፣ ውጪስ ቅድም ያልኩ መቀላቀል እና በሰላም ትኖራላችሁ፣ ቦታ አስፍተን እንሰጣቸዋለን። በኋላ ክፉም ደግም አላለም። ልጆቹ ከብት ገዳ ስለወጡ ያዕቆብ ልጆች ሲመለሱ ሲነግራቸው የያዕቆብ ልጆች ተቆጡ ይላል። የያዕቆብ ልጆች ተቆጡ ይልና የኤሞር ልጅ ሴኬም ደግሞ መልእክት ከአባቱ ጋር ሆኖ እንደገና መጥቶ ልመና ሲያደርጉ ማጫ የጠየቃችሁትን እንሰጣቸዋለን፣ ውጪስ ጥሎሽ በእኛ ካልቸር የፈለጋችሁትን ያክል እንሰጣቸዋለን፣ የምትጠይቁትን ሁሉ እናደርጋለን፣ እሷን ብቻ በቃ ስለወደድኳት ዳሩልኝ ሲላቸው ያዕቆብ ልጆች በብልሃት መለሱለት ይላል። መዳሩን እንድርልሃለን፣ እኛ የተገረዝንን እናንተ ደግሞ የተገረዛችሁ አይደል። በባህላችን በካልቸራችን በእምነታችን ስለማይፈቅድ ተገረዙ ሲባል ለነዛ ምንድነው የሚሆነው? በቃ ማጫም አልጠየቁንም ምንም አልጠየቁንም፣ መገረዝ ከባድ አይደለም ብለው ወደ አደባባይ የወጡ የከተማው ወጣቶች በሙሉ የያዕቆብ ልጆች ይዘው ገረዟቸው። በሶስተኛው ቀን ግን ሌዊና ስምዖን ሰይፋቸውን አነሱና ገደሏቸው ይላል። ከዛ በኋላ ያዕቆብ ይሄን ቃል ተናገረ፣ እኔ በእንግድነት ሀገር እያለሁ አስጨነቁ፣ እኔ ብቻዬን ነኝ ይመቱኛል አለና ፈራ ይላል መጽሐፍ፣ ደነገጠ ይላል። አሁን አሳያለሁ። በዚህ ሁሉ ውከት ውስጥ እያለ ባክ ቱ ዘ ኦሪጂን ነው አይደል? ሪቫይቫል መመለስ ነው አይደለ? በጣም የሚያስቅህ 35ኛው ላይ ስትሄድ እግዚአብሔርም ለያዕቆብ ወደ ቤቴል ውጣ አለው ይላል። ቤቴል ምንድነው? የመጀመሪያ ድምጽ የሰማበት ቦታ፣ የመጀመሪያው ቦታ። ክብር ለአምላካችን ለእግዚአብሔር። እስቲ አሜን እንበል። ስለዚህ ምን አለ 35:2 ላይ ያዕቆብንም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት በመካከላችሁ አስወግዱ፣ ንጹሃን ሁኑ፣ ልብሳችሁንም ለውጡ። አየህ ቅድም ያልኩህ እንግዶችን አማልክት ምን አድርጉ አለ? አስወግዱ። ከመካከላችሁ ምን አድርጉ? ውጡ። ልብሳችሁ ምን አድርጉ? ለውጡ። ተነሱ ወደ ቤቴል እንውጣ። ወዴት? ቤቴል የት ነው? ወደ መጀመሪያው። ስለዚህ መፍትሄው ምንድነው? ወደ መጀመሪያው መመለስ፣ መንጻት፣ ማስወገድ። በኋላ እናየዋለን፣ እንመጣበታለን። አስወግዱ፣ ንጹሃን ሁኑ፣ ልብሳችሁንም ለውጡ። አሁን ልብስ እዚህ ጋር በዚህ ሰዓት የምንናገረው አይደለም። ልብስ ማለት አይደንቲቲ ማለት ነው። የእስር ቤት ቱታ ያደረገ ሰው ብታገኝ ምን ሰራለህ እዚህ ነው የምትለው። ነጭ ጋውን ካደረገ ዶክተር ነው የምትለው። ልክ እንደዚህ ለቤቴል የሚመቸውን ልብስ ልበሱ፣ እግዚአብሔር የሚወደውን ልብስ ልበሱ። እንግዶችን አማልክት አስወግዱ እና ምን ይላል መጽሐፉ ሲናገር? ቀበራቸው ይላል። ክብር ለእግዚአብሔር። አስወግደው ማለት ነው። ስለዚህ ሪቫይቫል የሚመጣው ቅድም ባልኩህ በሁለተኛ ዜና 7:14 መሰረት፣ በዘፍጥረት 34 መሰረት፣ በዘፍጥረት 31 ደግሞ በዋነኛነት ከጭንቀት የምንወጣበት ወደ መጀመሪያው መመለስ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን እና ምን እንደሆነ ደግሞ ላሳየህና ላንተ ልተውልህ። እንዳልኩ 35:2 ላይ አስወገደው አይደለ?
35:5 ላይ ምን ይላል መሰለ? ተነስቶም ሄዱ፣ የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ላይ ወደቀ። መጀመሪያ ማን ነበር የፈራው? ያዕቆብ። አሁን ማን ነው የፈራው? በእነሱ ዙሪያ ጠላቶቻቸው ላይ እግዚአብሔር ፍርሃት። አየህ፣ ሪቫይቫል ጠላቶቻችን ላይ ፍርሃትን ይጥላል። ወደቀ። ያዕቆብንም ልጆች ለማሳደድ ምን አላረጉም ይላል? ተመለሱ። ጦርነት ከምድራችን የሚያስቆመው ሪቫይቫል። ሰው ሁሉ የተባረከ በጦርነት የማያምን ይሆን። ጠላትንም እዛ ይይዝልን፣ አልፎም ይገባ የለም። ፈራው፣ ተጨነኩ፣ ይመቱኛል ነበር የሚለው። ይሄን የመሰለ ሰው ከእግዚአብሔር ጋር የኖረ ሰው ግን አሁን ተመልከት፣ እዚህ ጋር ምን ሲል ደግሞ ታየዋለህ? ልክ እንግዶችን አማልክት ሲያስወግዱ፣ ልብሳቸውን ሲለውጡ፣ ወደ መጀመሪያው ወደ ቤቴል ሲመለሱ፣ ልክ በዚህ ተነሳሽነት ሲነሱ በዙሪያ ባለው ከተሞች ሁሉ ላይ የእግዚአብሔር ፍርሃት ወደቀ ይላል። እኔ መቼም አንድ ቀን ሩቅ አይደለም ኢትዮጵያ ይሄን የምትሆንበት የምታንቀጠቀጥበት ቤተ ክርስቲያን ወደዚህ ክብር የምትመጣበት ፓስተር ሩቅ ነው ብዬ አላስብም። ክብር ለእግዚአብሔር ይሁን። እስቲ ለአንተ ልተውልና በኋላ እመለሳለሁ። ይሄን ሐሳብ በጣም ጥሩ ነው። እንግዲህ አሁን ካነሳቸው ደግሞ ሌላው የሚገርም በቤተ ክርስቲያን ታሪክ ሪቫይቫል አንዳንድ አብያተ ክርስቲያናት ቆም ብለው ዶክትሪናቸውን እንዲያዩ ያደርጋል። ይሄ በአውሮፓና በአሜሪካ ፈርስት ግሬት አዌክኒንግ የሚባለው እንቅስቃሴ በ1730 የተነሳው ኢንግላንድ አሜሪካ ላይ ነው እና ከዛ በፊት ብዙ እንግዲህ የአውሮፓ ቤተክርስቲያን በሮማን ካቶሊዝም ዶክትሪን ውስጥ ነበሩ ለረጅም ዘመን እና እግዚአብሔር ግን አንዳንድ ሰዎችን ለየት ባለ መንገድ ነካቸው። ከዛ በኋላ የጌታ መንፈስ ሲነካቸው መጽሐፍ ቅዱሳቸው ላይ የሚያነቡትና በቤተ ክርስቲያናቸው ፕራክቲስ የሚደረገው ይጋጫል። ገብተዋል። ስለዚህ ሰዎች ጥያቄ መጠየቅ ጀመሩ። አንዳንዱ ልምምዳችን መጽሐፍ ቅዱሳዊ አይደለም፣ ከየት ነው የመጣው ብለው ቆም ብለው እንዲያዩ ጥያቄ መፍጠር ጀመረ። አሁን አየህ በእነ ሉተር ጊዜ አንድ አዌክኒንግ መጥቷል። ግን ለመቶ ምናምን ዓመት በጣም ቀስ እያለ ነበር የሚጓዘው። ቀስ እያለ ነበር ዶክትሪናል። አዎ ከዛ ሪቫይቫል አየ ሲመጣ ለምሳሌ የክለርጂውን ይሄ የክህነቱን አገልግሎት ምናምን የያዙትን ሰዎች ብቸኛ የመጽሐፍ ቅዱስ ተጠቃሚ እነሱ ያሉት ብቻ ነበር የሚሆነው። መጀመሪያ ጥንት እንደሱ አልነበረ። በኋላ ነው አንዳንድ ዶክትሪኖች ሲጨመሩ፣ ለምሳሌ የቅዱሳን ነገር፣ የማማለድ ነገር፣ እነዚህ ገብተው ከ200 ከ300 ከ400 ዓመት በኋላ አንደኛው ጄኔሬሽን ሳይጠይቅ መጽሐፍ ቅዱሳዊ መስሎት ቀጥታ ይኖርበታል። ስለዚህ አሁን ቅድም እንዳልከው ነው ባክ ቱ ኦሪጂን ማጥናት ያስፈልጋል። ባክ ቱ ኦሪጂን ማለት አዲስ ነገር ማምጣት ሳይሆን በሆነ ምክንያት የተሸፈነውን ገልጦ ወደዛ መመለስ ማለት ነው። ሪቫይቫል አንዱ የሚያደርገው ይሄንን ነው። በተለይ የቆዩ አብያተ ክርስቲያናት በእድሜ ምክንያት የተለያየ የአይነት አስተምሮ አሁን የትኛውም የክርስቶስ ቤተ ክርስቲያን የተጀመረው በሐዋርያት ተልኮ ነው። በሐዋርያዊ ተልኮ ነው። አሁን እኛ ሀገር አይ ቲንክ ካልተሳሳትኩኝ ማርቆስ መሰለኝ መጣ ይባላል። ማቴዎስ እና እነዚህ ሰዎች የሰበኩት ወንጌል ከሆነ ፋውንዴሽኑ ክርስቶስ ነው ማለት ነው። ኤግዛክትሊ ትሩ። አሁን ፕራክቲስ የሚደረገውን ነገር እነ ማቴዎስ የተበተኑት ሐዋርያት አሁን እንደነ ቶማስ አይነት ኢንዲያ ድረስ ይሄዱ ኢትዮጵያዊ ጃንደረባ ዛሬ አንዳንድ የቆዩ ቤተክርስቲያን ውስጥ
የሚደረጉት የሚሰጡት አይነት አስተምሮ ሰበኩ የሚል አታገኝም። ስለዚህ እንዴት ገባ የራሱ ታሪካዊ አመጣጥ አለ። ምን ያክል ዘመን ቢረዝም ያ የክርስቶስ መሰረት ስለሆነ እዛም ቤት ሪቫይቫል ነው የሚያስፈልገው። አዲስ ኢየሱስ አይደለም። እሱ በደንብ የምንወያይበት ነው። እንደው አንተ ሐሳብህን ለመውሰድ ሳይሆን ያፋብኝ በማሰብ ያለብን አሁን እኛ ሪቫይቫል ስንል አንተ ትቀጥላለህ ብዬ ላስገባ ብዬ ነው። የሥላሴ አማኞች ብለን ማሰብ አለ። አሁን እንደ አገር ካሰብን የሥላሴ አማኞች ብለን ማሰብ አለ። በአብ በወልድ በመንፈስ ቅዱስ እንደ አገር ነው ያልኩት። እንደ የቤተ ክርስቲያናችን አላልኩም። እንደ የአገር ኢትስ ፋይን። ዶክትሪኖቻችን ለብቻ ይሆናሉ፣ በልዩነት አንድነት ይባላል። አሁን እነዚህ ቃላቶች እንደ አገር የሚገርም ይጠቅማል። በፖለቲካው ረገድ፣ በኢኮኖሚው ረገድ ህብረተሰብ ደግሞ በማንቃት እግዚአብሔር በሰጠን ዘመን ትውልድ እጃችን ላይ አለ። ያለውን ትውልድ ለምሳሌ በማሻገር የሥላሴ አማኞች አሁን ሪቫይቫል ሲመጣ እኔ ማምነው ሞኝ ነው ሊለኝ ይችላል ሰው። የሥላሴ አማኞች ይነካል ብዬ ነው ማምነው። በአብ በወልድ በመንፈስ ቅዱስ የሚያምኑ እምነቶች አሉ አይደል? ሌላ መናገር ባንችልም ምን መሰለ አገርን ማስጠበቅ ትችላለህ። ፖፑሌሽን ደግሞ አንድ ትልቅ ፓወር። አሁን ጠባብነት ነው እኮ እኔ አሁን እነዚህን ሶስቱን የሥላሴ አማኞችን ሪቫይቫሉ መጥቶ አንድ ቢያደርግ ከጠባብነት ብንወጣ እና ወደ አንድነት ብንመጣ አንተ ለምሳሌ የሚያስፈልገው ቁጥር 100 ሆኖ 90ውን አንተ ይዘህ እኔ ኬትም መጣው ኬት በሥላሴ ባምንና 10 እኔ ቢኖረኝ አስፈላጊው ከአንድ ነገር ወደ አንድ ነገር ለመሻገር 100 ከሆነ እኔ ያስፈልጋለሁ ማለት ነው። በአካል ውስጥም ትንሽ ብልቶች አሉ ይላል። አየህ፣ እስከዚህ ነው ማሰብ ያለብን። የሥላሴ አማኝ ዶክትሪኑን ለብቻው እናረገውና እንደ አገር ግን እሱም ራሱ ቢነካ ከዚህ ባለፈ አሁን ከውስጥ ከኛ ከራሳችን ጠባብነት ወጥተን ሌሎቹም ከራሳቸው ጠባብነት ወጥተው የሥላሴ አማኞችን ራሱ ቀጥል በዚህ ለማለት ፈልጌ ነው። እንደዚህ ይነካል፣ ሌሎችንም ይነካል ስላልከኝ። አየህ፣ ሰፊ መሆን አለብን በጣም ሪቫይቫል። ቅድም አንተ እንዳልከው ነው። ለምሳሌ በእኛ በኢቫንጀሊካል ኮንቴክስት ካየኸው ለብ ያለውን አንድ እግሩ ዓለም አንድ እግሩ ምናምን የሆነውን ልክ ነው ያነቃል። ኃጢአተኛነትህን ይሁን የእግዚአብሔር ፍርሃት ያመጣል። አንዱ እሱ ነው። ለብ ካለ ህይወት እንድትወጣ አየህ፣ ፐርሰናል ሪቫይቫል አለ። ልክ ነው። ፐርሰናሊ ወደ እግዚአብሔር ቃል እንድትመለስ ጸሎት እንድትፈልግ አንተ ራስህን ሪቫይቭ ያደርጋል። አንዱ እሱ ነው። ለብ ካለ እኔ አሁን ቅድም እኔ ድሮ የምትውልበት ሰፈር እንዳትውል ያወጣል። እንደ ሳምሶን ያነቃቃል። አንዱ ይሄኛው ደግሞ ሪቫይቫል ለምሳሌ የሚገርም በፕሮቴስታንት ታድሶ ዛሬ ትልልቅ ቤተ እምነቶች ሆነው ግሎባሊ እንደነ ባፕቲስት ሙቭመንት ልትለው ትችላለህ፣ ቸርቾች እንደነ ሜቶዲስት ምናምን ከዛ አዌክኒንግ ውስጥ ነው የወጡት። ለምንድን ነው? እነ ሉተር አንድ ተዳፍኖ የነበረ ነገር በራላቸው። ከዛ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ የክህነት አገልግሎት፣ የአማኝ የክህነት አገልግሎት ለሁሉም። የሚገርምህ እኮ መጽሐፍ ቅዱስ እንኳን ሰዎች እንዳያነቡ ነበረ። በቃ የተወሰኑ ሰዎች ብቻ ነው፣ በተወሰኑ ሰው እጅ ብቻ እንዲሆን የገቢ ማስገኛ እንዲሆን። ሪቫይቫል ሲመጣ ኦሪጂኑ ምንድነው ካል ኦሪጂኑ የሐዋርያት ሥራ ነው። ልክ ነው። ወደ ሐዋርያት ሥራ ቤተክርስቲያንን መመለስ ነው። አሁን ቤተክርስቲያን ስትል ቅድም ያልከው ነው። በሥላሴ የሚያምን ወይም ደግሞ ክርስቲያኖች የቆዩ ክርስቲያኖች በቤተክርስቲያን ደረጃ አሉ። በኋላ ደግሞ የመጡ አሉ። መጽሐፍ ቅዱስ እጃቸው ላይ ያለ እንበለው። እነዚህ ክርስቲያኖች ጥያቄ እንዲጠይቁ ይፈጥራል። ለምን
ጌታ መንፈስ ቅዱስ ስለሚነካ እንዴ ይሄ ፕራክቲስ የሚደረገው እኛ ቤት ውስጥ የት አለ ብለው ሰዎች ይጠይቃሉ። ለምንድን ነው አዲስ ኪዳን ውስጥ ማላየው? አይናቸው ይከፈታል። አዎ ያን ጊዜ የዶክትሪን ተሐድሶ ሲመጣ ወዴት ይሄዳሉ? ድርቡን ይተውና ወደ ኦሪጂኑ ይሄዳሉ። እውነተኛ አንዱ ሪቫይቫል ይሄ ነው። ኤግዛክትሊ። ስለዚህ የክርስቲያኑም ቁጥር ይጨምራል። አዎ አሁን አየ ክርስትና እንደ መጽሐፍ ቅዱሳዊ እንዲሆን ያደርጋል ሪቫይቫል። እና ሌላም እምነት መጥቶ ኢትዮጵያን ዶሚኔት አድርጎ ሊገዛ አይችልም። እንደው እንድታያይዘው ፈልገው ኤግዛክትሊ። አሁን ጠባብ ከምንሆን ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ለምሳሌ እኛ አሁን ኦርቶዶክስ ባክግራውንዳችን ኦርቶዶክስ ነው። ኦርቶዶክስን መገፍተር አንችልም፣ ሪስፔክት ማድረግ ነው የሚያስፈልገን። ግን ሪቫይቫል ማየት ነው። ካቶሊክንም እንደዛው። ስለዚህ የሆነ ባዕድ መጥቶ የክርስቲያን የሆነችዋን ኔሽን የሆነ ኔሽን ሊያረግባ አይችልም። that's why ሪቫይቫል ምንለው አይቀጥል ማለት ነው። ልክ ነው። አየ አሁን እንዳልከው ነው ሪቫይቫል በጣም በየትልልቁም በኋላ ላይ በመጣውም ዲኖሚኔሽን ሲገባ ምንድነው የሚያመጣው? ቁጭ ብለን እንነጋገር፣ ክርስቲያኖች አይደለንም ወይ? ለምን ሰዋዊ ወግ ወገኛ ነው የሚያደርግ። ልክ ነው። ከወግ የሚያወጣህ ግን በመንፈስ ቅዱስ መነካት ነው። ልክ ነው። ከሞ እንዴ እስከ ዛሬ ድረስ እንደዚህ የምንላቸው ለምን ቁጭ አንልም? ለምን በስላሴ አማኞች ነን? ለምን አንነጋገርም? ሪቫይቫል አንዱ ካንዱ እንዲማር ያደርጋል። ልክ ነው። ከሞ ልክ ነው። እንዴ ክርስቲያኖች ከሆንን ለምንድን ነው አንዳንድ ነገራችን የተለያየው ብለን እንድንቀመጥ ያደርጋል። ልክ ነው። አንድ የሚያረገንን ነገር የሚያስማማንን ነገር ላይ እንመጣለን። ብዙ አንድ የሚያረገን በአንድነት ደግሞ በጋራ ለሀገር ምን ሰራው ነገር አለ። ኤግዛክት ሀገርን ማሻገር እንችላለን። ድምጻችን ብዙ ነው፣ ቁጥራችን ብዙ ነው። ስለዚህ ሪቫይቫል አንዱ እንግዲህ ምንድነው የሚያደርገው መሰለ በተለይ የቆዩ አብያተ ክርስቲያናት አስተምሯቸውን እንዲያዩ እዛው ባላቸው ልክ ነው እና የአንዳንድ አስተምሮ ታድሶ እንዲያደርጉ የእግዚአብሔር ምክር ይዞ ይመጣል። ልክ ነው። ወቀሳን ይዞ ይመጣል። የመጽሐፍ ቅዱስን አስተምሮ እንደ መጽሐፍ ቅዱስ እንዲያዩት ማስተዋል ይሰጣል። ልክ ነው። ዋው! ስለዚህ ይሄ ነገራችን መቼ ነው የገባው ብለው እንዲያዩ ሁሉ ልክ ነው። ጥያቄ ምን ያያረጋ ይሄ እኛ ቤተ እምነት ውስጥ ፕራክቲስ የሚደረገው እንዴት ነው? አሁን ይገርማል። በፕሮቴስታንት ራሱ ወርልድ ለምሳሌ ከዛሬ 100 ዓመት ምናምን በፊት የፔንቴኮስታል ሙቭመንት በጋድ እንደገና ከመምጣቱ በፊት እዛው ዊዝን ዲ ፕሮቴስታንት አሁን እኔ ፔንቴኮስታል ዶክትሪን ነው ማምነው፣ አንተም እንደዛው ትመስለኛለህ። አንዳንድ ግን ክርስቲያን ዲኖሚኔሽንስ ለምሳሌ የጸጋ ስጦታ ቆመዋል የሚሉ ነበሩ። ወይም በቃ መጽሐፍ ቅዱስ ተጽፎ ካለቀ በኋላ ነገር ግን በ1906 በአዙዛ ስትሪት እነ ዊሊያም ሲሞር እግዚአብሔር በጣም በሳት ሲነካቸው በመንፈስ ቅዱስ ሲያጠብቃቸው ማንም ሊክደው በማይችለው አይነት መንገድ የጸጋ ስጦታ መገለጥ ጀመረ። ልክ ነው። አንድ ክርስቲያን ዲኖሚኔሽን ተቀባይነት አልነበረው። ግራጁዋሊ ግን ሲያዩት እግዚአብሔር በዘመናት ፔንቴኮስታል ሙቭመንት የሚባል መጣ፣ ካራዝማቲክ የሚባል መጣ። ገብተዋል? ልክ ነው። ለምን ሪቫይቫል እንዲህ አይነት የዶክትሪን ማስተካከል እንድናደርግ ስለሚያደርግ። ስለዚህ ለዚህ ነው ሪቫይቫል የሚያስፈልገን። በጣም ይገርማል። እንትኑን ቅድም ብለዋል አንተ ባክ ቱ ዘ ኦሪጂን ወደ መጀመሪያ የክርስትና ኦሪጂኑ ምንድነው ካልክ የክርስቶስ ኢየሱስ ትምህርትና የሐዋርያ ትምህርት ነው። ልክ ነው። ከዛ ያነሰ ከዛም የበለጠ ከሆነ ጥያቄ መምጣት አለበት። ልክ ነው። ገባ? ስለዚህ አሁን ለምን ያስፈልገናል? ቅድም እንዳነሳው ሉክዎርም ስንሆን ምንድን ለብ ያለ ስንቀላቀል እግዚአብሔር ሊያድሰን
አንዳንድ ጊዜ ደግሞ ከመጽሐፍ ቅዱሳዊ ዶክትሪን በላይ አንዳንዱ የቤተክርስቲያን ልምምድ ለረጅም ዘመን ከወንጌል ከአራቱ ወንጌላት ውጪ ከሐዋርያት ሥራ ውጪ ከመልእክታቶች ውጪ ሌላውን አስተምሮ ሰውን የሚያስተምሩ የቆዩ አብያተ ክርስቲያናት ደግሞ ሪቫይቫል በመሃላቸው ሲመጣ ያኛውን ይቀንሱና ወንጌልን ያስተምራሉ። ይሄ ነው ወንጌል ስታስተምር ሰዎች ጌታ ኢየሱስ ክርስቶስን በግላቸው እንዳዳኛቸው ተቀብለው ዳግመኛ ይወለዳሉ። ይገርማል። ስለዚህ አሁን የክርስቶስ ኢየሱስ ወንጌል ካልተሰበከ ስለሆነ አማላጅ ብቻ የምትናገር ከሆነ ስለ መልአክ ከሆነ የምትናገረው ሰዎቹ እንዴት አድርገው በክርስቶስ ኢየሱስ በማመን ህይወታቸው ይለወጣል? ግን ክርስቲያኖች ናቸው። አሁን እዛች ቤተክርስቲያን ውስጥ የዶክትሪን ለውጥ ሲሆን ግን ዮሐንስ ወንጌል ሰው ዳግመኛ ካልተወለደ ወደ እግዚአብሔር አይገባም የሚል ያስተምራል ማለት ነው። ሰው ገብቷል። ክርስቶስ ኢየሱስ እውነት መንገድ ህይወት እኔ ነኝ አለ። እንደነዚህ አይነት ነገር ነው የምታስተምረው። ሪቫይቫል እነዚህን ሁሉ ይዞ ይመጣል። አንተ ስትናገር በውስጥ ምን መጣ? ሐዋርያት ሥራ ላይ ስናነበው ባክ ቱ ዘ ኦሪጂን የሚለው እንዳለ እንያዝና አሁን ላልካቸው እነዚህ አብያተ ክርስቲያናት የሰው ሥራ ወጥቶ የመንፈስ ቅዱስ ሥራ ሲገባ በመንፈስ ቅዱስ ሲመሩ ማለት ነው። ቅድም እንዳልነው ለሥላሴ አማኞች በተለይ የሐዋርያት ሥራ 2 ላይ በአንድ ቤት በአንድ ሰገነት ነበሩ ነው የሚለው አይደለ? መቼም ሪቫይቫል በተራቡና በሚናፍቁ ሰዎች ውስጥ ነው የሚወርደው። ጽድቅን በሚፈልጉ ሰዎች ጌታ ከተናገረ በኋላ 40 ቀን ከታያቸው በኋላ አይደለም የሚለው ወደ ሰማይ አረገ ነው አይደለም የሚለው ሲል አንብቦ እዛ ጋር አስደናቂ ነገር እናገኛለን። ምዕራፍ 2 ላይ ምዕራፍ 2 ክብር ለእግዚአብሔር ይሁን። የሐዋርያት ሥራ 2 እንደዚህ ይላል። በጣም ይገርመኛል። ከሰማይ በታች ካለው አሕዛብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል አይደለም? ቁጥር 6 ደግሞ ምዕራፍ 2:6 ላይ ነው ማነበው። 5 አንብቤ ይህ ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይላል። ምን ልፈልግ የመሰለ ሪቫይቫል ሰውን ይሰበስባል። ያዘው እዚህ ጋር ድምጽ በሆነ ጊዜ ይላል። አይገርምም? ተሰበሰቡ ይላል። እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ቀድማውን ያልከው በገዛ ቋንቋቸው መንፈስ ቅዱስ መጥቶ ተርጉሞ ሪቫይቫል ማለት እኮ ይሄ ነው። የሚናገሩትን አጡ ይላል። አሁን የሰው ዶክትሪን የሰው ሐሳብ ይወጣል ማለት ነው። ድምጽ ይሆናል፣ ሰው ይሰበሰባል፣ የሚናገሩትን አጡ ይልና ተገርመው ሪቫይቫል በባህሪው ደግሞ ያስገርመው። ከዛ ተደንቀው ደግሞ ሪቫይቫል ያስደንቃል። ይሄ መቼም ቶሎ ያርግልን እንዲህ አሉ ይላል። እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉም ወይ? ምን ማለት ነው? አሁን የዚህ ቃል ፍቺ የናፈቁ የተጠሙ ላይ ሁሉ እግዚአብሔር ለማውረድ ዝግጁ ነው። ግዴታ የተማረ ሰው ላይሆን ይችላል። የገሊላ ሰዎች አይደሉም እናውቃቸዋለን አሉ። ከዛ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? አሁን ይሄ ቃል ምን ማለት ነው ታውቃለህ? እኛ ራሳችን ከዘመን ብዛት ቋንቋ ለውጠዋል። የተወለዱበትን ቋንቋ ትተዋል። ሪቫይቫሉ ባክ ቱ ዘ ኦሪጂን ስንል በመንፈስ ቅዱስ መጥቶ የእናታቸውን ቋንቋ ነው ያወራቸው። እንዳይክዱ፣ እንዲደነቁ፣ እንዲገረሙ የሰው ሥራ ነው እንዳይሉ ደስ አይልም? ባህሪው ለማን? ለአድማጮች ከሩቅ ለመጡ ስለዚህ ነገር ላልገባቸው እንዳይከራከሩ እነሱን ራሱ ወደ ኦሪጂን ነው የመለሰ። በዚህ ምክንያት ሊክዱት አልቻለም። ማኒፑሌሽን አይደለም፣ ታክቲክ አይደለም፣ ቴክኒክ አይደለም። አንድ ነገር ግን አድርጓቸዋል። አንድ በል እና የጳርጤና የሜዳ የሜላጥም ሰዎች በሁለት ወንዞች መካከል በአይሁድ በቆጵሶም በጳንጦስም በኢሲያ ይልና በፍርጊያ በፒንጥያ በግብፅም በቄሬና በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁዲነትም የገባን ተመልከተው የቀርጤስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ
በልሳኖቻችን ሲናገሩ ሰማን አለ። ሪቫይቫል ማለት የእግዚአብሔር ታላቅ ስራ የሚታይበት። አብሶሉትሊ ዛሬ የሚታየው ሀገራችንን ልትሆኔ እዚህ ውስጥ አንገባም። ታይቷል፣ ገና ነው። ይሄን ነው የምንጠብቀው። የእግዚአብሔር ታላቅ ስራ ሰማን። ምንድነው? ልንክደው አንችልም። አብሶሉትሊ ከዛ ዝቅ ብሎ ይላል ሁሉም ድጋሚ ተገረሙና አመንትተው ደግሞ ይላል እየሰው ስለሆኑ እርስ በርሳቸው እንጃ ይህ ምንድነው አሉ ይላል። በኋላ መጣላለሁ ምን ልል እንደፈለኩ። ሌሎች ግን አፌዙባቸው ይላል። ጉሽ የወይን ጠጅ ጠጥተዋል አሉ ይላል። ሌሎች ግን ነው የሚለው። አብዛኛው ግን ምን ሆነዋል? ፓስተር ተገርመዋል አይደለም? በዚህ መሃል የፈለኩትን ልንገርህ፣ ሌላ ሪቫይቫል የሚያደርገውን ነገር ግን ብሎ ይጀምራል መጽሐፉ። ጴጥሮስ ከ11 ጋራ ቆመ ይላል። ሪቫይቫል ምን እንደሆነ ታውቃለህ ፓስተር? አገልጋዮች በጋራ እንዲቆሙ ያደርጋል። now we are struggling about unity አይደለም? absolutely ናና ተሰለፍ የምትለው አገልጋይ የለም። ሪቫይቫል ሲመጣ አገልጋዮች በጋራ ይቆማሉ። for what? ለአንድ ፐርፐስ፣ የእግዚአብሔር ታላቅ ስራ። ጉሽ የወይን ጠጅ ነው ተብሎ ሲተረክ ጆሮ ዳባ ልበስ ብሎ አይተኝ ጴጥሮስ ቆመ እንጂ አብረውት ቆሙ ይላል። ከዛ መካከላቸው ቆመና እናንተ እንደመሰላችሁ አላቸው። ያ ሁሉ ህዝብ አንብቤልሃለሁ የተሰበሰበው ሰው ከቀኑ አሁን ገና 3 ሰዓት ወይም 9 ሰዓት ነው። ጉሽ የወይን ጠጅ አይደለም። ባክ ቱ ዘ ኦሪጂናል ነው። በኢዩኤል እንደተነገረው አስቀድሞ በኢዩኤል እንደተነገረው በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ። ምን ያቅተዋል እግዚአብሔር በስላሴ አማኞች ላይ ማፍሰስ? አብሶሉትሊ ይሄን ነው ማለት እኔ የአገር ሪቫይቫል ብዬ ማስበው በስላሴ አማኞች ላይ ይፈሳል። definitely አፈሳለሁ እንዳለው አለ። ዛሬ የምታዩትን ያደረገው በዚህ ምክንያት ነው። በኢዩኤል እንደተጻፈው ስልክ ስታነበው ወዲያውኑ 3000 ሰዎች እጃቸው ትንሽ ቆየና 5000 ሰዎች ከዛ የቆየ ሲሄድ እግዚአብሔርም ቃል እያሸነፈ ይሄድ ነበር ይላል። እንደውም እኮ ምንድነው የሚለው ቁጥር እዛው ቁጥር 37 ላይ ምዕራፍ 2 አሁን ያልከውን ልክ ሐዋርያው ጴጥሮስ ሲጨርስ ምን 36 ላይ እንዲህ ይላል። እንግዲህ ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ብሎ ድም ያልከው ማለት ነው ጨረሰው። ኢሚዲየትሊ አሁን እንዳልከው እነዚህ የሰሙት ከዓለም ዙሪያ የተሰበሰቡ ሞስት ፕሮባብሊ እነ ሊቢያ ምናምን ተጠቅሰዋል። ሁሉ ኢትዮጵያኖችም ሊኖሩ ይችላሉ። እነዚህ ሁሉ አንደኛ ይሁድ በሮምም የምንቀመጥ አይሁድም ወደ ይሁዲነትም የገባን ለዓመት በዓል ተሰብስበዋል። ለዓመት በዓል ተሰብስበው ቅድም ያልከው ያ የተነገረው በኢዩኤል እሱ ሲሆን አየሰው የእግዚአብሔርን ነገር ኢንካውንተር ሲያደርግ ከካልቸሩ በላይ ይሄዳል። ከልምምዱ በላይ ይሄዳል። ከያዘው ነገር በላይ ይሄዳል። ለዚህ ነው ሪቫይቫል የምንናፍቀው። ሪቫይቫል እውነት መስሎ የያዝከውን ነገር ሁሉ እውነት እንዳደለ ተረድተ ራስ በፍቃድ እንድታስቀምጠው ያደርጋል። የሆነ ብሬኖሽ አይደለም ያደርግ፣ አዲስ ፍጥረት ነው የሚያደርግ። ወደ ክርስቶስ እንድትመጣ ነው የሚያደርግ። ስለዚህ እዚህ ጋር አሁን ምንድነው የእስራኤል ሕዝብ ሁሉ ይወቅ አለ። ልክ እሱን እንዳለ በጣም ደስ የሚለኝ ይሄ አሁን ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸዋል። እንደው እዚህ ጋር ቆም በልና ምን ብለው ጠሯቸው አልከኝ? ወንድሞች ሆይ። አየኸው? ተመልከት። አየኸው? በፊት ግን ጠላቶች ነበሩ። ኢንካውንተሩን ሲያገኙ ሊክዱት ሳይችሉ ሲገረሙ ሲደነቁ ልባቸው ሲነካ አየህ፣ ይሄ እኮ ነው አሁን ያልከው። አየህ ኤግዛክት አሁን እንደኛ ኔሽን አይነት ቅድም ያልከው ራሱ ቤተሰብ ነን የምንጣላው ማለት እኮ ነው። አብሶሉትሊ we are one family ማለት ነው። ኤግዛክት በዚህ ሀገር ላይ አሁን ቅድም ያልከው በተለይ የሥላሴ አማኞች ታዲያስ እነዚህ ባይሁድነት አንድ ናቸው። ኤግዛክትሊ ግማሾቹ ቀጥታ ባዮሎጂካሊ አይሁዶች ናቸው። ሌሎቹ ደግሞ
ወደ አይሁድነት ገብተው ባዮሎጂካሊ የአብርሃም ዘር ባይሆንም ጁዳይዝምን በመቀበል ልክ ነው የሃይማኖቱ ተጋሪዎች ሆነዋል። ተመልከት ይሄ ማህበረሰብ አሁን እኛም ክርስቲያኖች ነን። ልክ ነው ክርስትናን ለዘመናት አንካሳ ያደረገው የእርስ በርስ ችግራችን ነው። ካቶሊክ ልትሆን ትችላለህ፣ ኦርቶዶክስ ልትሆን ትችላለህ፣ ባፕቲስት ልትሆን ትችላለህ፣ ሉተራን ልትሆን ትችላለህ። ሜን በሆነው ነገር ላይ አንድ ነን። ኤግዛክትሊ ገብቶሃል? ሌላው ደግሞ ልበሰፊ ብንሆን በክርስትና ዓለም ትልቁ አድቫንቴጅ ምን እንደሆነ ታውቃለህ? አንዳችን ከአንዳችን ብንማር። ለምሳሌ እኔ ኦርቶዶክስ ውስጥ ጥሩ ነገር ካለ መጽሐፍ ቅዱሳዊ የሆነ እውነት ነው ያንን ብጋራ፣ ልክ ነው። እነሱም ደግሞ ከኛ የሚያዩት ነገር መጽሐፍ ቅዱሳዊ ወደዚህ ልክ ይሄ እነዚህ ሰዎች የጠየቁት ጥያቄ ነው። ልክ ነው። ወንድሞች አሁን እንግዲህ ወንድማማች መሆናችንን ማወቃል። ኤግዛክትሊ በምን ካልክ ክርስቲያኖች ነን፣ በምን ካልክ የሥላሴ አማኞች። አለበለዚያ ግን ለጠላት የቤት ስራ እየሰጠኸው ነው። አብሶሉት ናና አጥፋኝ፣ ናና ግደለኝ፣ ናና በትነኝ፣ ናና የአገሬን ውረር እያልከው ነው ማለት ነው። አንዱ እሱ ነው። ከዛም ደግሞ በላይ በጣም ሪቫይቫል ሰዎች በሃይማኖት ኖረው ክርስቶስ ኢየሱስን እንዳያውቁ ከሚያደርግ ዶክትሪን አውጥቶ የዘላለም ሕይወት ወራሾች ያደርጋቸዋል። እንዲህ በደንብ ይሄንን አንተ እጅ ላይ ካለው መጽሐፍ ቅዱስ እኔ ሳሳይህ ምን አለ ወንድሜ ብትለኝ፣ ምን አለ እኔ ወንድሜ ብልህ፣ ልክ ነው። ሰይጣን ክርስትናን መጽሐፍ ቅዱስ ማለት እኮ አንድ ገበታ ነው። አብሶሉት አንድ ዳቦ እኮ ነው። እኔ የሕይወት እንጀራ ነኝ አለ ጌታ። ለሥላሴ አማኞች እኮ የተሰጠ ነው የሕይወት እንጀራ። ስጋዬን የበላ ደሜን የጠጣ አለ አይደለም? ይሄን ቃል እኮ ከበላና ከጠጣን እንደ እግዚአብሔር ቃል ከሄድን እኮ አንድ ዳቦ ለጋራ የምንካፈለው። ግን ቅድም እንዳወራ ነው ማን ነው አዚም ያደረገብን? ማን ነው የጠነቆለብን? ማን ነው ጠላታችን? ምንድን ነው እየሆነ ያለው? ማን ነው የቤት ስራ የሰጠን? አንተ እንዳልከው ሌላው እዚሁ ጴጥሮስ ላይ ስትመለከተው ሪቫይቫል ከመምጣቱ በፊት ጴጥሮስ ማን ነበር ብንል በገረድ ፊት የካደ ነው፣ ወይም በራሱ ሐሳብ የተያዘ ሰው ሲለው ዶሮ ሳይጮህ ሁሉ ቢክዱ አልክድህም ይላል። በወኔ የሚሄድ ነው። ሪቫይቫል ሲመጣ በወኔ አይደለም የምትሄደው፣ በመንፈስ ነው የምትሄደው። እመጣላለሁ ምን ማለት እንደሆነ እነዚህ ሁሉ ቢክዱ ማለት እነዚህ ሁሉ ቢክዱ እኔ አልክድህም ይላል። ማጠየቀው አትሊስት ስለራሱ ቢናገር ግን እነሱንም ጨፍልቆ ግን ጌታ ምን አለው? እውነተኛ አምላክ ስለሆነ ጴጥሮስ እውነት እልሃለሁ 3 ጊዜ ዶሮ ከጮኸ በኋላ አንተ ትክደኛለህ አለው። ዶሮ ሳይጮህ 3 ጊዜ ብቻ ትክደኛለህ አለው አይደለም? ታስታውሳለህ? ሪቫይቫሉ ሲመጣ ግን በጣም የሚያስገርም ነገር ነው። በገረድ ፊትና በጥቂት ሰዎች ፊት ነው ያኔ የካደው። በአደባባይ ቆሞ ቅድም በነገርኩህ አገሮች ህዝብ መሃል ቆሞ ምን ማለት ነው? ሪቫይቫል እውነት ስለሆነ ደፋር ያደርጋል፣ ተናጋሪ ያደርጋል፣ ሰባኪ ያደርጋል፣ አስተማሪ ያደርጋል። አየህ፣ እነዚህን ሐዋርያትን ስናያቸው ኬዛቸው የማለ ነው አይደለም፣ የግል ጉዳይ አይደለም፣ የግል ጥቅም አይደለም። የቆመበት ሪዝኑ ራሱ የእግዚአብሔርን ታላቅ ስራ የተሸከሙ ናቸው። እና ሪቫይቫል ሲመጣ እንዳልከው በሥላሴ አማኞች በቤተ ክርስቲያንም ይሄ ነው የሚወርዱ። ደፋር እንሆናለን። አንዳንዶች አሁን ስም አልጠቅስም ምን ይሉናል መሰል በፈረንጃፍ ጃይንት ግን ያንቀላፉ ነው የሚሉት። የክርስትናን ታሪክ እስቲ ከስር መሰረቱ አጥነው አፖስቶሊክ የሆነ እንቅስቃሴ ነው የነበራት። አሁን ስማቸውን ማልጠቅስልህ ቦታዎች ላይ ሁሉ ተክለዋል ቤተ ክርስቲያን። በዚህኛው ዓለም በሁሉም ቦታ ገብተዋል። አፖስቶሊክ ክርስትናን ስም ይዘው ማለት ነው። ካቶሊክ በለው መጥቀስ እችላለሁ አገሮቹ። አንዳንድ አገሮች ዛሬ በክርስትና ስም አይጠሩ። እነዛ ሰዎች ምን እንደሚሉ ታውቃለህ? ያንቀላፉ ነው የሚሉን። አሁን ያንቀላፉበት ጊዜ ነው፣ የተኙበት ጊዜ ነው። ስለዚህ ሪቫይቫል ሲመጣ ያነቃናል። ሲያነቃን በገረድ ፊት የካድነውን ጌታ በአደባባይ እንደገና ማወጅ፣ እንደገና ጴጥሮስ አሁን እድል አገኘ። በገረድ ፊት ካደ፣ ጌታ ሄዷል። ግን በተሻለ ሁኔታ በሪቫይቫል ውስጥ ሆኖ አየኸው፣ ይሄ ጉሽ የወይን ጠጅ አይደለም ብሎ የእግዚአብሔር ሐሳብ ነው ብሎ አሁን አንተ ቅድም ልብ የሚነካ እንዳነበብክልኝ እንግዲያውስ ወንድሞቹ ምን እናድርግ እስኪሉ ድረስ የሚስብ ፓወር የነበረው ነው።
ቅድም በሰለሞን ላይ እንደነገርኩ ሪቫይቫል ይሄን ያመጣል። ቀጥል። አዎ ልክ ነው። እንግዲህ ምንድነው ሪቫይቫል? ቤተ እምነቶች ዶክትሪናቸውን እንዲያዩ ያደርጋሉ። አዳዲስ ዲኖሚኔሽኖች በትክክለኛ መንገድ ሊወለዱ ይችላሉ። እነዚህን ሁሉ ከቅርብ ጊዜው አንስተናል። ሪቫይቫል አሁን ለምሳሌ በጣም የሚገርም እቺ መጽሐፍ እንደው ሰሞኑን በአንዳንድ ቦታ ሳገለግል ይዣት እየዞርኩ ነው። የበቀለ ወልደ ኪዳን እና ሪቫይቫል ኢትዮጵያና እቺ ምን ይላል መሰለ? ለኢትዮጵያው ጴንጤቆስጤያዊ ሪቫይቫል 50ኛ ዓመት መታሰቢያ የተዘጋጀ ይላል። በጣም የሚገርም እንትን አለው። እና እስቲ ይገርማል። በፓስተር በቀለ ወልደ ኪዳን የተዘጋጀው አይደል? አዎ። እና በጣም የነካኝ ለኔ አሁን ይሄንን ብዙ ዓመት በፊት ተመልከት አቅልሜበታል። በጣም ብዙ እንደ መጽሐፍ ነው ያሰመርኩት። አስታውሳለሁ ይሄን መጽሐፍ አሜሪካ ሀገር ከአንድ ስቴት ወደ አንድ ስቴት ልሄድ አንድ ቦታ አድሬ በቃ ማስቀመጥ አልቻልኩም ሆቴል ውስጥ። እንዴት አድርጎ በቃ እንደጻፈውና እና ግን መግቢያው ጋር ምን ይላል መሰለህ? ይሄ በጣም ብዙ ሰዎች ቢሰሙት ደስ ይለኛል። ይሄንን ያለው መጨረሻ ላይ ስሙን አነባዋለሁ። እንደ መቅድም ነው የጻፈው። እግዚአብሔር ይላል ይህችን ሀገር በሁሉ አቅጣጫ የምሕረት ጉብኝት እንዲያደርግላት የማይመኝ ማን አለ ይላል። አሁን ተመልከት፣ ቅድም የምትለውን መቀመቅ የገባ የሚመስለውን የክርስቲያን ባህሪ ወደ ከፍታ የሚያወጣ ቅድም ነው ያልኩህ። ይሄ መቀመቅ ይለዋል። የሚመስለውን ደግሞ ይላል ገብቷል አላል። መቀመቅ የገባ የሚመስለውን ከዛስ እግዚአብሔር ይችን ሀገር በሁሉ አቅጣጫ የምሕረት ጉብኝት እንዲያደርግላት የማይመኝ ማን አለ? መቀመቅ የገባ የሚመስለውን የክርስቲያን ባህሪ ወደ ከፍታ የሚያወጣ። ስለ ሪቫይቫል ነው የሚያወጣ። የክርስቲያን ባህሪ ወደ ከፍታ የሚያወጣ። ይሄ ባህሪ ባህሪያችንን እንድንቀይር ለውጥ ይዞ ይመጣል ከተቀበልን። ከዛስ ከድምቀት በላይ እውነትን የሚያከብር። የሚገርም ነው። አየህ፣ ያለቃል። ከድምቀት በላይ እውነትን የሚያከብር። አንዳንድ ጊዜ እውነቱን ሳይሆን ድምቀቱን ነው የምንፈልገው። ከበርቻቻውን አዋራው ጨሰ በቃ አሁን እንደሱ አይደለም። አሁንማ ላይቶች ሁሉ እኮ ገብተዋል። ኤግዛክትሊ ብልጭ ጥሩ ነው የመድረክ ላይት። ግን አንዳንዴ ቱ ቢሆንስ ምናልባት ወይ የጄኔሬሽን ጋፕ ይሆን እንደሆነ ይሄ በተለይ ጪሱ ምኑ አይ ዶንት ኖ ፐርሰናል ኮንቪክሽን ሊሆን ይችላል። ገባኝ። ባዶነትን መሸፈኛ ምን ላይት እኮ ያስፈልጋል። ገብተዋል። ላይት አለ ያ ይመስለኛል። ከድምቀት በላይ ይሄንን እንግዲህ እውነትን በላይ እውነትን የሚያከብር ሪቫይቫል ድምቀት ሳይሆን እውነትን እንድታዩ እና የሚያከብር የመንፈስን አንድነት ለመጠበቅ የሚተጋን ንጹህ ንፋስ እንዲነፍስ የማይፈልግ ማን አለ ይላል። ሪቫይቫል እነዚህን ሁሉ ይመጣል። ይህ ነፋስ ከቅዱሱ የእግዚአብሔር መንፈስ ሌላ ማን ሊሆን ይችላል? ይሄንን እግዚአብሔር ያርግልን። አየህ፣ የመንፈስን አንድነት ለመጠበቅ የሚያተጋን ከእግዚአብሔር መንፈስ ንጹህ ንፋስ እንዲነፍስ የማይፈልግ ማን አለ ካለ በኋላ ጥያቄ ያደርግና ይህ ነፋስ ከቅዱሱ የእግዚአብሔር መንፈስ ሌላ ማን ሊሆን ይችላል? በዚህ አገር ያለች አሁን ተመልከት፣ የትኛውንም ያስተምሮ መስመር የምትከተል የክርስቶስ አካል ቤተ ክርስቲያን
መጽሐፍ ቅዱሳዊና ታሪካዊ አደራ በእጇ ላይ እንዳለ አምና ለኃያሉ ለቅዱሱና ለየዋሁ መንፈስ ስራ የተመቻቸን ልንሆን ይጠበቅብናል።